ሰላም የናታንን ቀለበት እግሩ ላይ ተደፍታ ተቀበለች። ማኪ ደግሞ የሰራችውን ነገር በሙሉ እያንዳንዱ ተጋልጣ ስለነበረ እንዴት ናታንን በህይወቴ ላጣው እችላለሁኝ? ናታን የኔ ብቻና ብቻ ነው፣ ከሱ ውጭ ማንንም ላገባ አልችልም ብላ ማኪ አንገቷን ደፍታ እያለቀሰችና እየተሰቃየች ትገኛለች። በመጨረሻ እጅጉን በጣም በሚያሳዝንና በሚገርም ሁኔታ ናታንም ደግሞ የታባሽ እኔ አንቺን ሳልወድሽ እና ሳላፈቅርሽ ይህን ሁሉ ነገር ባታሰቃየኝ በጣም ደስ ይለኝ ነበር። ማኪ ከዚህ ከቤት ወጥተሽ ማረፊያሽን ብፈልጊ በጣም ደስ ይለኛል። እኔ በህይወቴ የምፈልጋትና ላገባት የምችለው ሰላምን ብቻና ብቻ ነው። ለሰላም ደግሞ ብዙ ቃልና መስዋዕትነት ከፍዬላታለሁ። አሁን አንቺ በመካከል ገብተሽ ሰላማችንን ባትነሽን በጣም ደስ ይለናል። ዛሬውኑ ከዚህ ከቤት ኮተትሽን ይዘሽ ውጪ ብሎ አስጠነቀቃት። ሮዛ ታሪክ ሰራች። የሮዛ እናት ደግሞ ከሚባለው በላይ የማኪን ቅሌትና ውርደት ስትሰማ ራሷን መቆጣጠር አቅቷት ደነገጠች። ወይኔ ልጄ ናታን ይቅር በለኝ ለተፈጠረው ነገር በሙሉ። አንተ ለሰላም ያለ ፍቅርና መውደድ እያወቅኩኝ የግድ ማኪን ካላገባህ ብዬ ስጨቀጭቅህ ነበረ። ዛሬ ላይ ለአንተና ለሰላምዬ መልካም ጋብቻ ነው የምመኝላችሁ። በቅርብ ጊዜ ሁላችንም ለሰላም የሚያስደስት ነገር ማድረግ አለብን። እማዬ አንቺ እናት ነሽ። ምናልባት ሰላም የአንድ ቤት ሰራተኛ ናት፣ ላንተ አትመጥንህም የሚል አስተሳሰብ ኑሮሽ ይሆናል ይሄን እንደዚህ ያደረግሽው። እኔ አንቺ ባደረግሻቸው ነገሩ በሙሉ ልከፋም ሆነ ልቀየምም አልችልም። አንቺ እኮ እናቴ ነሽ፣ የደስታዬ ምንጭ። አንቺና እህቴ ባትኖሩ ኑሮ እኔ በፍጹም ደስተኛ ልሆን አልችልም ነበር። አሁን ላይ ግን ከምታስቢው በላይ በጣም በጣም ደስተኛ ነኝ አለና እናቱን እግሯ ላይ ተደፋና እናቴ ይቅርታ በይኝ እያለ እናቱን አመሰጋገነ። ሌላውና ትልቁ ነገር ደግሞ ሮዛ ለወንድሟ የከፈለችው ዋጋና መስዋዕትነት ከባድ ቢሆንም ወንድሜ እኔ ሁሌ የምፈልገው ያንተን ፍላጎትና ምርጫ አከብራለሁ። ሰላም በጣም እንደምትወድህና አንተ ከምታስበው በላይ ለየት ያለ ቦታ እንዳላት ተረድቻለሁ። ስለዚህ በማንኛውም የህይወት ጉዞ ሰላምን ወደህና ፍቅረህ ወደ ህይወቷ እስከመጣህ ድረስ ምንም ቢሆን እንድትጎዳት አልፈልግም። ባለፈውም ቢሆን ይቺ ማኪታ ብየዋ እስካሁን ድረስ ተፈጥሮ የማይታወቀውን ነገር አንተ እንደዚህ ነው ብትልህ ማመን የለብህም ነበር። ብታምናት ኑሮ አሁን ልጁ ሞቷል ብላ ቀለበት አስራ ቢሆን ኖሮ ቆይ ሰላምን ምን ልታደርጋት ነበር? ከባድ ጥያቄ ሆኖብኛል እያለች አፋጠጠችው። እሱም ደነገጠና እባክሽ የሌለ ነገር እንድታስብ አልፈልግም። እኔ አሁን ላይ በጣም ደስተኛ ነኝ ሮዝ። ምንም ቢሆን አንቺ እህቴ ነሽ፣ ብዙ ነገር አድርገሽልኛል። አሁንም ቢሆን ለእኔ ብዙ ዋጋና መስዋዕት እየከፈልሽ ነው። እማዬን ግን የግድ ማስረዳትና መናገር መቻል አለብን ብሎ ተናገረ። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የሌላ ኤንድ የመሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉቱ ስንጠብቀው የነበረው የሮዛ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱን መልካምና ውድ ቤተሰቦቻችን ክበሩልን ማለት ነው። እንግዲህ ሀሳብ አስተያየታችሁንም ኮሜንት እያስቀመጣችሁ ናታንና ሰላም ቀለበት ስላሰሩ በጣም ደስ ብሎናል። ማኪ እያንዳንዱ ስትሰራቸው የነበሩት ተንኮሎች ደግሞ ስለተጋለጡ ከሚባለው በላይ የምር በጣም ደስ ብሎኛል። ማኪ እንግዲህ እያስመሰልሽና ልጁም ሳይሞት ሙቷል ብላ ቪዲዮ ቀርጻ እነሱ አምነው እንዲቀበሏት ያደረገችበት መንገድ በጣም አደገኛ ነበር። ቤተሰብ ሲቀጥል ደግሞ ሰላም ከሚባለው በላይ ናታንን ስለምታፈቅረውና ስለምትወደው በጭራሽ ማጣትም አትፈልግም። ሌላውና አደገኛው ነገር ከሚባለው በላይ ብዙ ዋጋና መስዋዕትነት ከፍላ ስታለቅስ የነበረችው እንግዲህ ሰላም ዛሬ ላይ ደስታዋን አግኝታለች። የናታን ውሳኔ ምን ሆነ? እስከ ዛሬ ድረስ እኔ በምንም አይነት ሁኔታ
ሰላሜ እንድታለቅስብኝ አልፈልግም። በቃ ሰላም አለቀሰች፣ አስከፋዋት፣ ብዙ ነገር ሆናለች። አሁን ላይ የምፈልገው ነገር ቢኖር ያለምንም ምክንያትና ያለምንም ጸጸት በቃ ደስተኛ ሆና እንድትኖር እፈልጋለሁ። ሮዝ እኔ ልመጣም ላልመጣም እችላለሁ። ስለዚህ በቃ ሰላምን ልቤ ካንቺ ጋር ነው ብለሽ ንገሪያት አላት። እሷም ደግሞ ናታን ከመውጣቱ በፊት ሰላምን እንደሚወዳትና እንደሚያከብራት እንዲሁም ደግሞ ራሱን መስዋዕትነት አድርጎ የተፈጠረውን ነገር በሙሉ በወረቀት አስቀምጦላት ሄደ። ያንንም ወረቀት አይታ ካነበበች በኋላ በጣም ደንግጣ ስለነበረ ወይኔ የኔ ፍቅር አንተማ እንደዚህ እንድትሆንብኝ አልፈቅድም አለችና ሰተት ብላ ወደ መኝታ ክፍሉ ገባችና ደም እንባ እያለቀሰች ትገኛለች። ሮዛም ተከትላ ገባችና ሰላሜ እባክሽ አሁን ላይ ናታን ነገሮችን አስተካክሎ እስከሚመለስ ድረስ በቃ ለሱ መጸለይ ነው ያለብን፣ ፈጣሪ እንዲረዳው ማድረግ ነው ያለብን። የፈለገውን ነገር ለማድረግ ቆርጦ ሄዷል። ስለዚህ አመንሹም አላመንሹም ወደሹም ጠላሹም ናታን ያደረገው ነገር ልክ ነው። ምክንያቱም የሰው ልጅ ከዚህ በላይ ሲሰቃይና ሲያለቅስ መኖር የለበትም። እሱም እኮ ተሰቃየ፣ በነጻነት አንቺን ማፍቀርና መውደድ አልቻለም። ስለዚህ ይህንን ነገር ደግሞ አንድ መፍትሄ እንዲፈልጋለሁ አለች። ማኪ እንግዲህ ዛሬ እኮ በሚገርም ሁኔታ የቀለበቴ ቀን ነው አለችና የኔ ፍቅር ከነዚህ ፍስታኖችና ከነዚህ ልብሶች ምረጥ ብላ አለችው። ያንን ያለችውን ቴክስት ሮዛ አላየችም ነበርና ሰላም ወደ ናታን ክፍል ገብታ ምን ሆነሃል? ሰሞኑን እኮ ደብሮሃል፣ የተፈጠረና የሆነ ነገር አለ እንዴ ብላ ስትለው አይ የተፈጠረም የሆነም ነገርም የለም፣ በቃ ናፍቀሽ ነው አይደል? ብናፍቅህማ እንደዚህ ልትሆን አትችልም። ቆይ ምን ሆነሃል የኔ ፍቅር? ከእኔ የደበከው ነገር አለ እንዴ? እኔ በፍጹም እንዲሆነ አይቼም አላቅም። ስለዚህ ይሄ ደግሞ ልክ አይደለም። እባክህ የተፈጠረና የሆነውን ነገር በሙሉ እንድነግረኝ እፈልጋለሁ ብላለችው። እሱም ደግሞ እባክሽ አሁን ዝም ብለሽ እቀፊኝ፣ በጣም ከፍቶኛል አለና አለችና እቅፍ አደረጋት። በስልኩ ላይ የተላኩትን ሜሴጆች በሙሉ ራሷን መቆጣጠር አቅቷት ጸጥ አለችና እያየች ሳለ መረጠችለት። ስማ እንዳንተ አይነት ውሸታምና አስመሳይ ሰው በህይወቴ አይቼም አጋጥሞኝም አላውቅም። ናታን እኔ ምን አጉዴ መስዋዕትነት ከማድረግ ክብሬን ዝቅ አድርጌ ወደ አንተ ከመምጣት ለካ እያስመሰልክና እየዋሻኸኝ ነበር። ስማ አንተ አግባ፣ እኔ ደግሞ ሰርጉን በደንብ አድርጌ ደግሼ እድርሃለሁ አለችና ከመኝታ ክፍሉ ስትወጣ እሱም ተከተለና እባክሽ 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 ሰላሜ ተረጅኝ፣ እኔ አንቺን በፍጹም የምተውበትና የምክድሽ አንድም ነገር የለኝም። እውነታውን ስነግርሽ ይሄ ነው በቃ፣ እንዴት እንደዚህ ልትት ይቻለሽ እያለ ተከታትሏት ሄደ። እሷም ደግሞ ትታው በእኝታ ክፍሏን ዘጋችና እያለቀሰች ትገኛለች። ማኪ እንግዲህ ከልጁ ጋር ተደዋወለችና ያገተችበት ቦታ ላይ ሰተት ብላ ሄዳ ያገተችውን ሞቷል የተባለውን ሰውዬ በድጋሚ በምንም አይነት ሁኔታ ከዛ ፈቶ እንዳይሄድ እና እንዳያመልጥ ማስጠንቀቂያ ሰጥታ ሄደች። ማያን ያያችሁ ማያጌንም እንደዛ አስራችሁ እያሰቃያችኋት ነው አይደለ እያለ ከዛ ቦታ ላይ እየበረረ ወደ እነ ሮዛ ቤት መጣና ስምህ ማን ነው ብላ ተዋወቀችው። ወንድምሽ እያለ በምልክት እያበደባት እንትን ሲል ሮዛም ስልኳን ይዛ ከዛ ከቤት ልትወጣ ስትል ሰላምም ክችን ምግብ እየሰራች ነበርና የያዘችውን ቢላ አንጠልጥላ እየበረረች ወደ ናታን ዘንድ ልትሄድ ስትል ማኪም ደግሞ ስልኳን ይዛ ምንድነው የተፈጠረው ነገር፣ ምንድነው የሆነው ነገር ብላ ስትላት ምን አገባሽ? ስልኳን ቀማቻትና ስሚ አንቺ፣ እኔ ሰላም ምን አይነት ሰው እንደሆንኩኝ አታቂም። እስከ ዛሬ ድረስ ናታንን ስታሰቃየው ዝም ብያለሁ። አሁን ላይ ግን ምንም ትዕግስት የለኝም።
እኔንም ደግሞ እንደፈለግሽ ስታደርጊኝ አውቄ ትችሻለሁ ማኪ። አንድ ሰው ካልወደደሽ እና ካላፈቀረሽ የግልሽ ለማድረግ ይህን ያክል መጓዝ የለብሽም ነበር። ሲቀጥል ደግሞ ብታምኒም ባታምኒም ዛሬ ጨጓራሽን ብዬ ነው ምዘረግፍልሽ ብላ ስትል ሰላም ይህን ነገር በጭራሽ ልታደርገው አትችይም። እንዴት? ለምን? እያለች ቀወጠችው። ሰላምም የማኪን ስልክ ቀማቻትና እየበረረች ወደ ናታን ዘንድ ቤቱን ቆልፋባት ሄደች። ማኪም ባዶ ምኝታ ክፍል ሆና እያለቀሰችና እየተሰቃየች ትገኛለች። ወይኔ ጉዴ! ጭራሽ የማንም መጫወቻ ልሆን፣ የማንም ተራ መጫወቻ ልሆን። እኔ ማኪ አይደለሁም። እኔ በህይወት እያለሁ አንቺ ናታንን አግብተሽ ስትኖሪ ማየት አልፈልግም። እመኒኝ፣ እያንዳንዱ የተፈጠረውንና የሆነውን ነገር በሙሉ ዋጋ አስከፍልሻለሁኝ እያለች ብቻዋን ማውራት ጀመረች። በጣም እየተናደደችና እየተቃጠለች እየሳቀችም ጭምር ነበርና መጨረሻ ላይ ደግሞ እንግዲህ ማኪ ምንም እንዳልተሳካላት ስታውቀው ሙቷል ብላ አግታ የነበረው ሰውዬ ሰተት ብሎ ሲመጣ ወደ ቤት ምን ያህል ስሜት እንደተሰማት ስታየው በጣም በጣም ለየት ያለ ነገር ነው። እንግዲህ ከሚባለው በላይ ዋጋና መስዋዕትነት የከፈለችው ለራሷ ለማድረግ ስትደክም የነበረችው ሳይሳካላት ሲቀር ሰላምን ደግሞ እግሯ ላይ ተደፍቶ ቀለበት ሲያደርግላት በጣም ከሚባለው በላይ ነው አብዳ እየተቃጠለችው ማለት ነው። ሮዛም እንግዲህ ለወንድሟ የከፈለችው መስዋዕትነት እጅጉን በጣም ነው ደስ የሚለውና ይሄንን ቅዱስ ነኝ ማያን እፈልጋለሁ፣ ማያን ትፈልግልኛለሽ አይደል? ከታገተችበት ቦታ ላይ እንፈታታለን እያለ አለ። ሮዛም ደግሞ አታስብ፣ ሁለታችንም ሆነን እንፈልጋታለን። ስለዚህ ምንም አትጨነቅ፣ ላደረግልኝ ነገር በጣም አመሰግናለሁ ብላ አመሰገነችው። ጸጉሩ ላይ ያለ ቆሻሻ ስታራግፍለት በጣም ደስ አለውና ከዛ ቦታ ላይ ሄደ። ናታንም ደግሞ እህቱን በትኩረት እየተመለከተ መገረም ጀመረ። ወደ የተከበራችሁ የተወደዳችሁ የሌላ የመሀመድ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ አድርጉ። በቀጣይ ፓርት እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።